ውድ ቤተሰቦቼ እንደምን አላችሁልኝ? ዛሬ ደግሞ የመረጥኩላችሁ ርዕስ ስፔኩሌሽን ማርኬቲንግ ወይም ደግሞ ስፔኩሌቲንግ ቢዝነስ ምን እንደሆነ ጥቅሙ፣ ጉዳቱንና እንዲሁም የሚያስከትሏቸውን ተጽዕኖዎች በስፋት ተነትናላችኋለሁ። ተከታተሉኝ፣ አብራችሁኝ። እንግዲህ ተመልሰናል። እሺ ቤተሰቦቼ ስፔኩሌቲንግ ማርኬቲንግ ወይም ደግሞ ስፔኩሌሽን ቢዝነስ ማለት ጥሬ የአማርኛ ቃሉን ስንተረጉመው የማከማቸት ገበያ፣ በማከማቸት ገበያን መጠበቅ የሚለው ጽንሰ ቃል ይሰጠናል ማለት ነው። ግምታዊ ግብይት ስንል ከረጅም ጊዜ እሴት ይልቅ በአጭር ጊዜ የገበያ ዋጋ እንቅስቃሴዎችን ማትረፍ ላይ ያተኮረ ከፍተኛ ስጋት ያለው የፋይናንሻል ስትራቴጂ ነው። ብዙ ጊዜ እንደ አክሲዮን፣ ፎሬክስ ወይም እንደ ተዋጽኦ ያሉ ንብረቶችን ያካትታል። ተዋናዮች ወይም አምራቾች፣ አቅራቢዎች፣ ነጋዴዎች ቴክኒካል ትንታኔን በመጠበቅ ዜናና የገበያ ስሜትን በመጠቀም በዝቅተኛ ወይም በከፍተኛ ለመግዛት ወይም ለመሸጥ አብዛኛውን አጭር ጊዜ ከሰኮንዶች እና ከሳምንታት ወቅትን ይይዛል ማለት ነው። በእነዚህ ወቅት ውስጥ አከማችቶ ለመሸጥ ወይም ለመግዛት የሚደረግ የገበያ ሰንሰለት ነው ማለት ነው፣ ፍላጎት ነው ማለት ነው። ይሄኛው ታዲያ ብዙውን ጊዜ ከፍተኛ ስጋት ያለበት የንግድ እንቅስቃሴ ነው ማለት ነው። ለምሳሌ የተለያዩ የቀጠናዊ ስጋቶችን ጎን ምርኩዝ በማድረግ ወይም ደግሞ ቀጠናዊ ስጋትን ግምታዊ ውስጥ በመክተት ዶላር ይወደዳል፣ ዶላር ይረክሳል፣ ዶላር እንግዛ፣ ዶላር እናስቀምጥ እና የተለያዩ ኤክስፖርት የሚደረጉ ንብረቶችን ብንይዛቸው ቀጠናዊ ስጋትን በመመርኮዝ በመደገፍ ሌላ ትርፍ እናገኝበታለን ብለው ንብረቶችን ማከማቸትን ይይዛል ማለት ነው። ይሄ ታዲያ ከፍተኛ ስጋት አለው። ለምሳሌ በኢኮኖሚክስ ውስጥ እንደዚህ አይነት ንግዶች ክምችትን በመፍጠር ዲመንድ እና ሰፕላይ እንዳይገናኝ ያደርጋል ማለት ነው። ዲመንድም እንዳይገናኝ፣ ሰፕላይ እና ዲመንድ እንዲራራቅ ያደርጋል። ለምሳሌ ብዙውን ጊዜ ክምችት በሚፈጠርበት ወቅት ይወደዳል ተብሎ በሚገመትበት ሁሉም ግብአቶች ወይም ደግሞ እነዚህ ኮሞዲቲዎች ይወጣሉ ማለት ነው። በዛን ጊዜ ገበያ ላይ ኦቨር ሰፕላይ ይሆናል ማለት ነው። ኦቨር ሰፕላይ ሆነ ማለት አቅራቢ እንጂ ገዢ ዲመንድ አይኖረውም ማለት ነው። ይህን ጊዜ ያ ያከማቹት ንብረት ይረክሳል፣ ይወደዳል ተብሎ የተገመተው ንብረት ይረክሳል ማለት ነው። በዚህን ጊዜ ፌለሪቲ ተፈጠረ ማለት ነው። አብዛኛውን ጊዜ አድቫይስ የሚደረገው 50-50 ነው። እንደዚህ አይነት ነገሮች ስፔኩሌቲቭ ማርኬቲንግ ውስጥ 50-50 ይመከራል። ጫናም አይደረግባቸውም፣ ኖርማሊ አከማቹም አይባልም። ነገር ግን እንደ ድጎማ የሚደረግባቸው ንብረቶች ኦቨር ናይት በደረሱበት ወቅት ለህዝብ ዓላማ እስከቀረቡ ድረስ መቅረብ አለባቸው፣ ለታለመላቸው ዓላማ ማለት ነው። እነዚህ ለምሳሌ ዘይት፣ ስኳር እና የመሳሰሉት መንግስት ድጎማ የሚያደርግባቸው ፈጽሞ በስቶክ ውስጥ እንዲከማቹ አይፈቀድም ማለት ነው። ምንም እንኳን ማርኬት ቢሆንም እንትናችን ስትራቴጂያችን ማርኬት ኦሪየንትድ ቢሆንም እነዚህ መንግስት ድጎማ የሚያደርግባቸውን ስፔኩሌት ማርኬት አይፈቅድም ማለት ነው። ምናልባት ነጋዴዎች ለምሳሌ ገበሬዎች ለፍቶ አምርቶ ምርትን አከማችቶ እነዚህ የዜና ትንታኔዎችን በመጠቀም የተለያዩ የማርኬቲንግ ኢንፎርሜሽኖችን በመጠቀም ምርትን ሊያከማች ይችላል። ይሄ ደግሞ እንዴት ነው ስትራቴጂክ በሆነ መንገድ ምርቱን ለገበያ የሚያቀርበው የሚለውን ጥልቅ የሆነ ትንታኔ ይፈልጋል ማለት ነው። ኦቨርናይት አከማችተህ በነጋታው ሁሉም ያወጣል፣ ሁሉም ገበያ ላይ ይገኛል። ሰፕላይ ብቻ እንጂ ዲመንድ
እጥረት ይኖራል ማለት ነው። ይህን ጊዜ ንብረትህ ይባክናል ማለት ነው። ለምሳሌ የሚባክኑ ኤክስፓየር ዴት ያላቸው ንብረቶች ከሆኑ ዓለም አቀፍ ገበያ ይወድቅብሃል ማለት ነው። ልታገኘውም ልታተርፍበት ይቅርና ሙሉ ለሙሉ ልታጣውም ትችላለህ ማለት ነው። ስለዚህ ስልታዊ መሆን መቻል አለበት ማለት ነው። እንደነዚህ አይነት ስፔኩሌቲቭ ማርኬቲንግ ንብረት እያከማቻችሁ ኮሞዲቲያችሁን እያከማቻችሁ የምትጠብቁ ሰዎች ስልታዊ በሆነ መንገድ እንጂ ሁሉንም አጠራቅማችሁ ኢቨን ኢፍ አንዳንድ ጊዜ ገበያውን የሚያጋሽቡ ነገሮች ሊፈጸሙ ስለሚችሉ ሲስተማቲካሊ ስትራቴጂካሊ በሆነ መንገድ እነዚህ ይህን ነገር መጠቀም መቻል አለባችሁ የሚለውን ለማስተላለፍ ነው። ገዥም ከሆነ ለምሳሌ ነገ ሲረክስልኝ ገዛለሁ ብሎ የሚያሳድር ከሆነ ምናልባት እነዚህ ሰዎች ገበያ ላይ ላያገኝ ይችላል ማለት ነው። ያን ነገር ላያገኝ ይችላል ማለት ነው። ለምሳሌ ፎሬክስን እንውሰድ። ዶላርን አከማችቶ ነገ ሲወደድልን እንሸጣለን ካለ ነገ ዶላር ከዛ ካሰበው በላይ ሊረክስበት ሊወድቅበት ይችላል ማለት ነው። ይሄ ዶላር ፌል ሆነ ማለት ነው። ስለዚህ ጥንቃቄ ትልቅ የሆነ ጥንቃቄ የሚገባው ነው ስፔኩሌቲንግ ቢዝነስ። እና ስፔኩሌቲንግ ቢዝነስ ላይ የተሰማራችሁ ሰዎች ስትራቴጂካሊ በሆነ መንገድ እናንተ ባሰባችሁበት ላይሆን ስለሚችል ስልታዊ በሆነ አካሄድ መሄድ አለባችሁ የሚለውን ምክር ለመስጠት ነው። ስላዳመጣችሁኝ አመሰግናለሁ። ይሄ ቪዲዮ እንዲደርሳችሁ ዩቲዩብን ሰብስክራይብ እያረጋችሁ ቶሎ እንዲደርሳችሁ የደውል ምልክታን ንኩላችኋለሁ። አመሰግናለሁ።